እሺ በእጄ ያለ መጽሐፍ እግዚአብሔርን መምሰል የሚል ነውና ከዚህ መጽሐፍ አንዳንድ ያነበብኳቸው በጣም አስገራሚ ስለ እግዚአብሔር የገለጸበት ነገሮች አሉ። ይሄ መጽሐፍ ምን ይላል? እግዚአብሔር አለ እግዚአብሔርን መምሰል ማለት እግዚአብሔር በዘመናት መካከል ራሱን ማኒፌስት ያደርጋል ማለት ራሱን የሚገልጥ አምላክ ነው። ራሱን ደግሞ የሚገልጠው ለፍጥረት ነው። እግዚአብሔር አምላክ ራሱን የሚገልጠው ለፍጥረት በፈጠራቸው በእጁ ስራዎች መታየት ይፈልጋልና ስለ ሁለት መንፈስ ይናገራል። አንደኛ እግዚአብሔር መንፈስ ነው በዚህ ዓለም ላይ፣ ሁለተኛ ደግሞ ምንድነው? የሰይጣን መንፈስ አለ። ሁለቱም ነገር የሰውን ልጅን አጥብቆ ይፈልጋል። እግዚአብሔርም ይፈልጋል፣ በሰው መስራት ነው የሚፈልገው። ሰይጣንም በሰው መስራት ነው የሚፈልገው። እንግዲህ እግዚአብሔር በመንፈስ አማካይነት በሰው ላይ የጽድቅ መንፈስ አስገብቶ መስራት ይፈልጋል። ሰይጣንም እንደዛ ሰዎችን አታክ የሚያደርገው በሰዎች ላይ ክፋትን በዚች ዓለም ላይ የጨለማን ስራ የሚያመጣው በሰው ውስጥ አድሮ ነው። መንፈስ ነው ራሱና የሁለቱም አይነት ነገሮችን የሁለቱም መንፈስ አሰራሮችን እየለየ ስናገር በጣም አስገርሞኛል። እግዚአብሔር አሁን ለምሳሌ ሰይጣን መንፈስ ነው፣ በሰው ሆኖ ራሱን ደብቆ ነው በሰው ውስጥ የሚኖረው። ሰውየው አያውቅም፣ ነገር ግን ሰዎችን አታክ ያደርጋል። በሰውየው ላይ ተቀምጦ ሰዎች ላይ ጥላቻን ወይም ነፍስን ይገላል። የተለያየ አይነት በጣም በአይናችን አይተን እንኳን የሚዘገንነውን ነገር ሰውየው ሲያደርግ አይታወቀውም። በሰው ውስጥ ተቀምጦ ሰዎችን ይበድላል ሰይጣን። እግዚአብሔር ደግሞ የጽድቅን መንፈስ አስገብቶ ይታወቀናል፣ ሲገባም ይታወቀናል፣ በውስጣችን ይታወቀናል። ራሱን አይሸሽግም። ይበልጥ ሰዎች እንዲያውቁት ራሱን ማኒፌስት ያደርጋል፣ ለሌሎች ራሱን ይገልጣል። ሰይጣን ደግሞ በህባይ ራሱን ይደብቃል፣ የሰዎችን አይምሮ ያሳውራል ይላል መጽሐፍ ቅዱስ ሲናገር በሮሜ መጽሐፍ ላይ የሚያምኑትን አይምሮ አሳወራቸው ይላል። አይምሮ አሳውሮ አይን አሳውሮ በጨለማ የሰዎችን ህይወት እየሰራ እያጎሳቆለ ዘመናትን ያስቀጥላል፣ እስከ ሞት ድረስ ይወስዳል። እግዚአብሔር ደግሞ ሰዎች እንዲያውቁት ራሱን ክፍት ያደርጋል፣ ለሰዎች ራሱን ክፍት ያደርጋል። ሰዎች አውቆ እንዲያመልኩት ይፈልጋል እግዚአብሔር። ሰይጣን ደግሞ በተቃራኒ ሰዎች እንዲያውቁት አይፈልግም፣ በድብቅ በሰው ህይወት ውስጥ ላይ ይሰራል። እግዚአብሔር ደግሞ ራሱን በመግለጥ ይሰራል፣ ራሱን ማኒፌስት ያደርጋል፣ ራሱን ለፍጥረት ይገልጣል። ቢካዝ ብርሃን ነው። አንድ ቀን ሁለቱም ሲገናኙ ነው ጉድ የሚፈጠረው ማለት ነው። ብርሃን ከጨለማ ጋር ሲገናኝ ብርሃን ያሸንፍና ጨለማ ከሰዎች ህይወት ውስጥ ማኒፌስት አድርጎ ይወጣል። ሰዎች ከዛም በኋላ ሸክማቸው ሲቀልና ያለ እግዚአብሔር ራሱን ደብቆ ፍጥረትን የሚያስጨንቅ አምላክ አይደለም። ራሱን ሰውሮ ፍጥረትን የሚያስጨንቅ አምላክ አይደለም። ሰይጣን ነው ራሱን ሰውሮ ፍጥረትን የሚያምኑትን አይምሮ አሳውሮ ሰዎችን እያስጨነቀ ዘመናትን እያስቆሳቆለ በተለያየ አይነት በሽታ በተለያየ አይነት ጥላቻ ውስጥ ሰዎችን ከቶ የሚኖረው። እግዚአብሔር ግን በተቃራኒ ራሱን ማኒፌስት ያደርጋል ለሚያምኑት። እግዚአብሔር ራሱን እየገለጠ የሚኖር አምላክ ነው። ኢየሱስ ጌታ ነው። ብርሃን ስለሆነ በብርሃን ይገለጣል። ጨለማን ከስታውት ያደርግና ከህይወታችን ዘመን ይመታና ራሱን ለፍጥረት እየገለጠ የሚኖር አምላክ የሰማይ አምላክ እግዚአብሔር ነው። ኢየሱስ ጌታ ነው። ዛሬም በተለያየ አይነት ጨለማ ውስጥ እያላችሁ ሰዎችን ስታዩ ጥላቻ የሚሰማችሁ፣ ሰዎችን ስታዩ ክፋት የሚሰማችሁ፣ በህይወታችሁ ሰላም የሌላችሁ ሰዎች በውስጣችሁ ያለውን መንፈስ ቼክ ማድረግ አለባችሁ። ምን አይነት መንፈስ ነው በውስጣችሁ ያለው? ጽድቅን የማይፈልግ አምልኮ የማይፈልግ ወደ ዝሙት መንደር፣ ወደ መጠጥ፣ ወደ እርኩሰት ህይወታችሁን የሚያጓዝ ያ መንፈስ የሰይጣን ስፒሪት ስለሆነ በጣም መጸለይ አለባችሁ። ይህ ዲሞኒክ ስፒሪት ከውስጣችሁ ተነቅሎ እንዲወጣ ወደ ብርሃን መሄድ አለባችሁ። አምልኮ ወዳለበት የእግዚአብሔር ሰዎች ወዳሉበት ሄዳችሁ ራሳችሁ ላይ ያለው መንፈስ መምታት አለባችሁ። ያኔ እግዚአብሔር ከውስጣችሁ ላይ ያኔ ጨለማን ስራ ይመታል፣ ብርሃንን ልኮ ይመታል። ታካራ ባጋዶራ ቼክ ማድረግ አለባችሁ። ውስጣችሁ ላይ ሰላም የማይሰማችሁ፣ ጤንነት የማይሰማችሁ፣ ከሰዎች ጋር ህብረት እንዳታደርጉ፣ ኢየሱስ ጌታ ነው። ከሰዎች ጋር በሰላም እንዳትኖሩ፣ ጥላቻ የማመጣችሁ፣ አፋችሁ ላይ ክፋትን የሚሞላባችሁ ምን እንደሆነ ቼክ ማድረግ አለባችሁ።
እግዚአብሔር ደግሞ ይህንን መንፈስ ካስታውት እንዲያደርግ ከሕይወታችሁ ላይ ነቅሎ እንዲያወጣ ወደ ብርሃን ፊታችሁ መመለስ አለባችሁ። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እናንተ ሸክም የከበዳችሁ አለ። የሰዎች ጥላቻ ሸክም ነው። ሰውን እንደ አግባብ አለመውደድ ሸክም ነው። ቤተ ክርስቲያን አለመውደድ፣ አምልኮ አለመውደድ፣ ጸሎት አለመውደድ ሸክም ነው። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ አለ። ፊታችሁን ወደ እኔ ነው አዙሩ አለ። እኔ ሸክማችሁን ሁሉ አራግፋለሁ አለ። ስለዚህ ወደ ታመነው ወደ መልሕቃችን ወደ ናዝሬቱ ኢየሱስ ክርስቶስ ፊታችን ወደ ብርሃናት አምላክ በመለሰን ቁጥር እግዚአብሔር ሕይወታችንን ይፈውሳል፣ ዘመናችንን ይፈውሳል። ኢየሱስ ጌታ ነው። ይህን አጭር ጸሎት በኢየሱስ ስም ጸልያለሁ። በእንደዚህ አይነት ስፒሪቱ ስላላችሁ ሰዎች እግዚአብሔር በኢየሱስ ስም ይህንን መንፈስ ከውስጣችሁ ላይ በኢየሱስ ስም ዛሬ ይንቀል። የጨለማ ሥራ በኢየሱስ ስም ከሕይወታችሁ ላይ ይነቀል። የጨለማ ቁራጭ በኢየሱስ ስም ከዘመናችሁ ይነቀል። በኢየሱስ ስም የተነቀለ ይሆን። እንዳታመልኩ የሚይዝ፣ እንዳትጸሉ የሚይዝ፣ ወደ እግዚአብሔር እንዳትመለሱ የሚይዝ፣ ቤተ ክርስቲያንን ተራ የሚያደርግ፣ ጸሎት ሲባል ተራ የሚያደርግ፣ አምልኮ ሲባል ተራ የሚያደርግ ይህ መንፈስ በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም ይነቀል። ሳታውቁ በውስጣችሁ ላይ ገባ፣ ሳታውቁ ውስጣችሁ ላይ የተቀመጠ የርኩሰት ስፒሪት ዛሬ በኢየሱስ ስም የተነቀለ ይሆን። ወደ ጽድቅ አምላክ ወደ ብርሃናት አምላክ ፊታችሁ ከዛሬ ጀምሮ በኢየሱስ ስም ይመለስ። ከዓይናችሁ ቅርፊት ይውደቅ። ከአይምሮአችሁ ክፉ ጠባሳ፣ ክፉ አሻራ፣ የዚች ዓለም ቁራጭ መንፈስ በኢየሱስ ስም የተነቀለ ይሆን። ይህንን በጌታ በኢየሱስ ስም ጸለይኩላችሁ። ብርሃን በሕይወታችሁ ላይ ይግባ። ወደ አእምሮአችሁ ብርሃን ይግባ። ወደ ልባችሁ ብርሃን ይግባ። በጌታ በኢየሱስ ስም ጸለይኩኝ። አሜን። ማታ ካራ ባራዲያስ ኢየሱስ እግዚአብሔር ልጅ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን።